ወሳኝ የሆነ ርዕስ ነው። ወደ ዝርዝሩ ስንመጣ ተውባ ማለት ሉገተን ታበ የቱቡ ኢዛ ረጃዓ ማለት ነው። ተመለሰ መመለስን ሲመለስ ከአንድ በቃ ይሄ ቋንቋዊ ትርጓሜ መመለስ ማለት ነው። ሰውየው እየሄደ ነበር ተመለሰ። ገባችሁ አይደለ? የሆነ ሐሳብ አስቦ ነበር ከዛ ሐሳብ ተመለሰ። ይሄ ቋንቋዊ ትርጓሜ ተውበት ይባላል። ልክ ሰላት ዱዓ ሰላት ይባላል አይደለ? ዱዓ ሰላት እንደሚባለው ሌሎችም ጾም ማለት አሶም ኢምሳክ ነው መቆጠብ ማለት ነው። ጾም ማለት ወይም ሰውም ማለት አረብኛ ላይ ያው ቁርአን አረብኛ ነው ቋንቋው፣ ሐዲሱም አረብኛ ነው። አንዳንድ ጊዜ አልፎ አልፎ የሐበሻ ቋንቋም አለው ሐዲስ ላይ። እሺ የሐበሻ ቋንቋም አለው፣ የሌሎችም ቋንቋ ይካተትበታል። ስለ ሂጅራን በተመለከተ ሐበሻን በተመለከተ ምናምን የመጡ ሐዲሶች ላይ ወሃዳ ሉገቱል ሐበሺ ይላል። ይሄ የሐበሻዎች ቋንቋ ነው። የትግራይ ሊሆን ይችላል፣ የኦሮሚያ ሊሆን ይችላል፣ የደቡብ ሊሆን ይችላል። ብቻ የሆነ ቋንቋ በመሃል ላይ ጣል ይደረጋል። ሐዲስ ላይ ገብተናል ብላችሁ ደግሞ ሞራል እንዳይሰማችሁ። ይሄ ቋንቋው ነብዩ በሐበሽኛ ዳዕዋ አድርገዋል ማለትን አይደለም፣ ወይም ሰሃቦች እንዲያደርገዋል ማለት ሳይሆን ሐበሻ ላይ የነበረውን ክስተት የነበረውን ሁኔታ ወደ ሐዲስ ሲገለበጥ ይሄ ማለት እንዲህ ነው ብሎ ይመጣል። ምናልባት እዚህ ኪታብ ላይ ሊመጡ ይችላሉ፣ በቦታው ላይ እናያቸዋለን። ተውበት ማለት ይሄ ነው። ወሸርዐን الرجوع من المعصية الله إلى طاعته ማለት ነው። ሸሪዓዊ ትርጓሜ ተውበት ማለት አንድ ሰው ተውበት አድርግ ሲባል በሸሪዓ ነው የሚፈለገው የተፈለገበት። እኛ አረቦች ስላልሆንን ሸሪዓው ነው የሚፈለግበት። ስለዚህ ተውበት አድርግ ወይም ተውበት አደረኩ ሲል ከነበረበት ወንጀል ወይም ጥፋት ወደ አላህን መታዘዝ፣ አላህን ከማመጽ ወደ አላህ መታዘዝ፣ አላህን ወደ መታዘዝ መቀልበስ ወይም መመለስ ማለት ነው። ይሄ ተውበት ይባላል። ስለዚህ ሰውየው ወንጀለኛ ነበር፣ ወንጀል ይሰራ ነበር፣ ወንጀሉን አቆመ፣ ግን መልካም ስራ አልሰራም። ስለዚህ ከመጥፎ ነገር ወደ መልካም ስራ ተሸጋገረ እንለዋለን። መልሱት። ጥያቄው ግልጽ ነው። ተውበት ማለት الرجوع من المعصية إلى طاعة الله ብለናል አይደል? ከወንጀል ወደ አላህን መገዛት መመለስ ማለት ነው ብለናል። አንድ ሰው ወንጀለኛ ነበር፣ ወንጀል ይሰራ ነበር፣ ወንጀሉን ሙሉ በሙሉ አቆመ፣ ተውበት አደረገ፣ ግን መልካም ስራን ደግሞ አልሰራም። ይሄ ሰውዬ ተውበት አደረገ እንለዋለን ወይንም ደግሞ ከመጥፎ ነገር ወደ ጥሩ ነገር ተሸጋገረ ማለት እንችላለን? ይሄ ሰውዬ እንችላለን? ምንም የሰራው ኸይር ስራ የለም አልኳችሁ። ማሻአላ ጎበዝ። አሁን ተውበቱ ራሱ ኸይር ስራ ነው። ራሱ ተውበቱ አይደል? ተውበት የማን ትእዛዝ ነው? የአላህ ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን የአላህን ትእዛዝ እኮ ነው ተፈልጎ የመጣው ይሄ ሰውዬ። ከዛ በኋላ ሰላት መስገድ፣ ጾም መጾም ምናምን ሌላ ጉዳይ ነው። ግን ሰውየው አንድ እርምጃ ወደ ኸይር ስራ መጥቷል። ተውበት አድርጎ መስመሩ ላይ ገብቷል ማለት ነው ይሄ ሰውዬ። አላህ ሁላችንንም ይወፍቀን። ተውበት የማይመለከተው ሰው የለም። ወላ ሽማግሌ፣ አሮጊት፣ ወጣት፣ ልጅ፣ ማንም አካል ተውበት ይመለከተዋል። ልጅ ስላችሁ ብሉ ከደረሰበት ሰዓት ጀምሮ ማለት ነው። ልጆች ራሱ በልጅነታቸው ተውበት ወደ አላህ መመለስን ሊለምዱት ይገባል። ወንጀል ጅቡ መጣለ ከምትለው ምናምን ከምትለው አላህ ይቆጣል የሚለውን ነገር ብታስለምደው አላህ የሚለውን የአላህን አዘማ ውስጡ ላይ አስርጸህበት ታሳድገዋለህ አይደለም? አንደኛ ጅቡ መጣ ስትለው ውሸት ነው፣ የለም ጅብ። ነገ አንተ ካረጀህ በኋላ ሁላ ጅቡ መጣል ሊልህ ይችላል በምላሹ ማለት ነው። ውሸት ነው ያስለመከው። ስለዚህ ይሄ ልጅ ጅብ ሊባል ነገር
ወይም ደግሞ የጅብ ፎቢያ እንዲኖርበት ታደርገዋለህ። ጅብን በቃ እስከ መጨረሻ ድረስ እንዲፈራ ታደርገዋለህ። አይደለም ጅብን ማንንም እንዳይፈራ አድርገህ ነው ልጅህን ማሳደግ ያለብህ። ስለዚህ በዚህ መንገድ ሳይሆን ወላጆቻችን እኛን ባሳደጉበት መንገድ ሳይሆን እነሱንም ጀዛቸውን ይክፈላቸው። ግን እኛ ደግሞ ውሸት ሳንጨምር ምንም ነገር ሳናደርግ አላህ ይቆጣል እኮ ቶሎ በል እስትግፋር አድርግ ልጅ ነው ምናምን አያውቅም ብሎ ማለፍ አይደለም። አላህን እያወቁ ግን ነፃነታቸውን ደግሞ እየሰጠን ልጅነታቸውን ሳንፍቅ የ7 ዓመት የ5 ዓመት ህፃን ልጅን አላህን ፍር እያጨናነቅ ኒቃብ አስለብሰ ዱንያ አኺራዋ እስኪጨልምባት እንትኗን ማጨለም አይደለም። እስልምና ይሄ አይደለም። ሰላት ትሰግዳለች አይደለም የማትሰግድ ቀን ኧረ አላህ ይቆጣል እያልክ ትነግራታለህ። አንድ ቀን ደግሞ ዝም ትላታለህ። ለምን ሙሩ አውላደኩም ቢሰላቲ ሊሰብዕ ሲኒን ገና ትእዛዝ የሚጀመርበት እድሜ ነው 7 ዓመት ማለት ነው። ትእዛዝ የምንጀምርበት እንጂ ወስተ አስገብተ ቀጥቅጠ ሰላት የሚባል ነገር ለአይኗ እንድትጠላ ልጆችን ማድረግ ተገቢ አይደለም። 10 ዓመት ሲሞላ ትንሽ ቸብ ጀምሮ አሉ ያላህ ነው መገረፍ ካለባቸው በ10 ዓመታቸው ነው። እስከ 7 ዓመት እስከ 10 ዓመት ድረስ ፍሪደም አላቸው። እስከ 7 ዓመት በተለይ ከ7 ዓመት በኋላ ትንሽ ያዝ ለቀቅ ማድረግ ያስፈልጋል። አንዳንድ ወላጆች ልጆቻቸውን 7 ዓመት ሞልቷቸዋል በሱሪ ተወጣጥረው በታይት ተወጣጥረው እንዲወጡ ይፈልጋሉ። ጸጉራቸው ክፍት እንዲሆን ይፈልጋሉ። ትምህርት አንደኛ ክፍል ይጀምራሉ 7 ዓመት ነው። ሂጃባቸውን ለብሰው ይሄዱ ልጅ ይልመዱ በሳምንት ቢያንስ 5 ቀን 4 ቀን እንኳን ቢለብሱ ሌላ ቀን ደግሞ እንደገና ፍሪ ቢሆኑ ከዛ በሚቀጥለው ደግሞ 8ኛው ዓመት ላይ ሁለተኛ ክፍል ሲሆኑ ደግሞ ቆንጠጥ ታደርጋለህ። 10 ዓመት ላይ ሲሪየስ ትሆናለህ ማለት ነው። ልጆቹም ምን ይሆናሉ? ይሄ አዳፕት ያደርጉታል። 3 ዓመት አዳፕት ያደረጉትን 10ኛ ዓመት ላይ ሂጃብ ካልለበሱ ትምህርት ቤት አንሄድም ሁላ ሊሉ ይችላሉ። ገብቷቸዋል? ሂጃብ ካልለበሱ አሁንማ እድሜ ለትምህርት ሚኒስትር አትልበሺ እንለብሳለን ብለው በግድም ይለብሳሉ። አንተ ብትላቸው አትላቸው ምን አገባ? አትልበሱ ይላቸዋል አይደል? እነሱ ደግሞ ይለብሳሉ። አትስገዱ ይሏቸዋል፣ ይሰግዳሉ። ለማንኛውም ተውበት ማለት ይሄ ነው። አላህ ይወፍቀን። ለተውበት እነዚህ 3ቱ መስፈርቶች ቁርአን ሐዲስ ላይ በግልጽ የተቀመጡ ነገሮች የሉም። ነገር ግን ዑለሞች እስቲንባጥ አድርገው ይሄ ደግሞ አላህ መብት ሰጥቷቸዋል። እስቲንባጥ አድርገው አንድ ሰው ተውበቱ ተቀባይነት ለመኖሩ ምልክቱ 3 ነገሮች መሟላት ግድ ነው አሉ ዑለሞች። 3ቱ መንገዶች ካልተሟሉ ተውበቱ ተቀባይነት የለውም ማለት ነው። አሁን እነዚህ 3 ነገሮች አብዛኞቻችን ላይ ስላሉ ነው። እሱን ደግምና ቀጥላለሁ። አሁን የመጀመሪያው አዩቅሊ አኒል ማዕሲያ ከወንጀል ተውበት ሊጸዳ ይገባል። አሁን ተውበት ሊያደርግ ነው፣ ወደ አላህ ሊመለስ ነው። ከነበረበት ከሱስ ሊወጣ ይችላል። ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ማጭበርበር፣ ውሸት ምናምን ሊሆን ይችላል አይደል? ከነዚህ ነገሮች በቃኝ ብሎ ሰውየው ሲወጣ መጀመሪያ ምንድነው ማድረግ ያለበት? የአላህ ማረኝ ከማለቱ በፊት ይህንን ወንጀል ኮምፕሊትሊ ማቆም አለበት። አሁን ለጊዜው መጭበርበር ስለተነቃበት ብሎ ለጊዜው አቁሞ ጊዜያዊ ተውበት የሚባል ነገር የለም። ስለተነቃብኝ ብሎ አይደለም ያቆመው። ሰዎች ምን ይሉኛል ብሎ ሸም ይዞት አይደለም ያቆመው። ሙሉ በሙሉ ወንጀሉን ማቆም አለበት። ምንም ፐርሰንት ልቡ ላይ ሊኖር አይገባም። ተውበት ከሚያደርግበት ጉዳይ ማለት ነው። አንደኛ ይሄ ነው ኢቅላዕ ማለት ነው። ሁለተኛው ደግሞ አየንደመ ጸጸት። ሐዲስ ላይ በግልጽ የመጣ ሐዲስ አለ። ይሄ ነው በተመለከተ አነደሙ ወተውባ ብለዋል የአላህ መልእክተኛ። ጸጸት ራሱ ተውበት ነው አይደለም? ጸጸት ራሱ ተውበት ነው። እውነታቸውን እኮ ነው። ሰውየው የሆነ ወንጀል ሰርቶ ከደነገጠ ተጸጽቶ ነው የሚደነግጠው ነው አይደለም? ተጸጽቶ ነው። ማንም እኮ አላየውም ሰውየው። ግን የሆነ ነገር ማታውን ከዚህ ከቤት ከወጣችሁ በኋላ ይሄ የፈረደበት ስልክ
ስትጎረጉሩ ምናምን የማይሆን ነገር ታያላችሁ። ጊዜያችሁን በማይሆን ነገር ታሳልፋላችሁ። ቲክቶክ ላይ ፌስቡክ ላይ ኢሻ ሰግዳችሁ ቤት ከገባችሁ በኋላ የነቃችሁት ራሳችሁን ያወቃችሁት 7 ሰዓት 8 ሰዓት ካልተጸጸትክ ነገም ልትደግመው ነው ማለት ነው። ስለዚህ ዛሬ ላቃጠልከው ሰዓት ልትጸጸት በቃ ይሄ ሁላ ሰዓት በመፍጀት ሊሰማህ ይገባል። ጸጸት የሚባለው ነገር ይሄ ነው። አየንደመ ያሳለፍከው ያየኸው በአይንህ ያየኸው የተናገርከው የሆነን ሰው በእንትን ወቅተህ ሊሆን ይችላል ከሰው ጋር የተያዘም ይመጣበታል ብለን ያ ከአፍ በወጣው ነገር በተግባር ለሰራው ነገር አላህ ወይ እንደው አላህን እኮ አስቀይሜዋለሁ ብለህ እንቅልፍ ልታጣ ይገባል። ጸጸት ማለት ይሄ ነው። ያ ረቢ ማረኝ ያ ረቢ ዘንልኝ ብለህ ብታለቅስ ውስጥ ላይ ጸጸት ካልተሰማው ዋጋ የለውም፣ ውሸት ነው የሚሆነው። ረመዳን ላይ ልክ አሽሩል አኺር ላይ ምናምን እንደሚያለቅስ ሰው ማለት ነው። እሪ ይላል ኢማሙ ሲያለቅስ ያለቅሳል አብሮ። ለቅሶ የውስጥ ለቅሶ ስላልሆነ ውሸታም ነው። እንደዚህ አይነት የአዞ ለቅሶ ኢስላም አይፈልግም። እንባ ከውጪ ከወጣልህ ከገራልህ ወጣልህ ነው፣ ካልገራልህ ውስጥ ያልቅስ። ፈለም ተብኩ ፈተባኩ ነው አይደል? ስለዚህ ውስጥ ጸጸት የሚባለው ነገር በጣም ወሳኝ ነው። አሁን የጠፋው እሱ እኮ ነው። ጸጸት ጠፍቷል። ወንጀል ጀብድ ሆኗል፣ ኩራት ሆኗል፣ የሰውየው የማንነት መገለጫ ሆኗል። ሰግጥ ፈምስ ሰገጥ የሆኑ ሰዎች ስግጥናን ነው የሚያስተምሩ፣ ሌላ ነገር ሊያስተምሩ አይችሉም። አሁን በየትምህርት ቤቱ ምናምን እኔ ልጆች ሲሉ ሰማዋቸውና አንዱ ለአንዱ ሰግጥ ይለዋል፣ ያ ደግሞ ፈምስ ይለዋል። ምን ያህል ትውልድን እንደሚያበላሹ አስቧቸው። ወላሂ የነብዩ ንግግር በዚህ ልክ እኮ ቫይራል እኮ አይወጣም እኮ። ይህም ኡስታዝ ያወራል ይህም ኡስታዝ ያወራል ምናምን እስክሮል ያደርጋል። እቺ አውራጣቷ ነገ ቂያማ ቀን እቺ አውራጣት ጉዷ ፈላ ቶሎ ይመልሳታል። እንደዚህ አይነት ግን የሰገጤ የሆነ ተግባር ሲመጣ ግን ምን ይሆናል? ይወጣል፣ ቫይራል ይወጣል። ሸይጣን ምን ይሰራል ታዲያ? ትውልድ እንደዚህ ነው እየተበላሸ የሚመጣው። እኛ ደግሞ የተበላሸውን ትውልድ ደግሞ ከስር ደግሞ ፍጹም ትክክል አይደለም እያልን ደግሞ ትውልዱን ደግሞ ለመቅረጽ መሞከር መቻል ደግሞ ይኖርብናል። ጸጸት ልጆች ነፃነት ሊሰማቸው አይገባም። አሁን ይሄ ዘመን ይሄ ትውልድ ወላሂ እንጃ ተስፋችን አላህ እንጂ ይሄ ትውልድ በጣም የተበላሸ ትውልድ ነው። አላህ ይሆነን፣ አላህ ይድረስልን። ይሄ ሶሻል ሚዲያ ይብስ አቅጣጫውን መንገዳችንን እየቀየረ ነው። ድሮ ኳስ ብቻ ነበር፣ አሁን ደግሞ ይሄ ሶሻል ሚዲያ ተጨመረበት። አንድ ላይ ሳንዱች እያደረጉን ነው። የሚፈልጉትን ነገር እንደፈለጉ እያደረጉን ነው። ቶሎ ብለን ካልነቃን ሐቂቃ ከባድ ነው። አደምና ሐዋ ከኢብሊስ ጋር የተለዩበት ወይም የሰው ልጅና ሸይጣን የተለየንበት ልዩ ትልቁ ነገር አደምና ሐዋ ወንጀል ሰሩ፣ ሸይጣንም ወንጀል ሰራ። ለወንጀላቸው ሰበብ ሸይጣን ነው አይደለም? ሰበቡ ሸይጣን ነው፣ ማንም አይደለም። ፈአዘለሁም ሸይጣን ፈአኽረጀሁማ ሚማ ካና ፊ ከነበሩበት ጀነት ሸይጣን አሳሳታቸውና አስወጣቸው፣ አሰገጣቸው ማለት ነው። ሸይጣን ብሉ አላህ አትብሉ አላቸው፣ ብሉ ይላቸዋል እሱ። ስለዚህ እንዳትበሉ አላህ የፈለገበት መንገድ ኢላ አን ተኩና መለከይኒ አው መሊከይኒ አው ተኩና ሚነል ኻሊዲን ከጀነት ሰዎች መካከል ዘውታሪ እንዳትሆኑ ወይም ከጀነት መላእክቶች ጋር እንዳትመደቡ ወይም የጀነት ዘውታሪ እንዳትሆኑ ብሎ አላህ ፈልጎ ነው እንጂ ይኸውላ ብሉ ብሎ ይቺን ብቻ እንዴት አትብሉ ይላቸዋል። ወሰወሳቸው። አንዴ ይገባሉ፣ አንዴ ይመለሳሉ፣ ይሄዳሉ፣ ይመለሳሉ። መጨረሻ ላይ ግን ምን ችግር አለው በማለት በሉ። አላህ ተቆጣባቸው። ቁልነ ህቢጣ ሚንሃ ጀሚዓን ባዕዱኩም ሊባዕዲን አዱው ውረዱ አላቸው። ከጀነቱ አባረራቸው በአንዲት ስህተት። በህይወት ዘመናቸው አደምና ሐዋ የተሳሳቱት ያቺ ስህተት ነች እኮ። በአንድ ስህተት ከጀነት አባረራቸው። እኛ በአንድ ሺህና በአንድ ሚሊዮን ስህተት ታዲያ ጀነትን አላህ ሊያስቀርበን ይችላል? ታዲያ በአንድ ስህተት ከጀነት ከተባረሩ እሺ ያን እንለፈው፣ ሌላ ጉዳይ ነው። ካባረራቸው በኋላ ሚስጥሩ እዚህ ጋር ነው። ሸይጣንም ተባረዋል፣ እነሱም ተባረዋል።
እነሱ ተጸጸቱ አይደለም ተጸጸቱ አደምና ሐዋ ተጸጸቱ ተጸጽተውማ ቃላ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ነፍሳችንን በድለናል ይቅር ባትለን አውፍ ካላልከን ነፍሳቸውን ከበደሉ ሰዎች ከጀሃነም ሰዎች ነው የምንሆነው እባክህ አፉ በለን ብለው ተጸጸቱ ሸይጣንስ ሰገጠ አይደለ በዛው ቀረ አንተ ለህም ከተበው ይላል ምን ያህል የሚያስጠላ ቃል እንደሆነ በዛው እንድታውቁት ነው ሸይጣን በዛው ላይ ቀጠለ ጸጸቱን አይደለም ከጸጸቱ ይልቅ ጀብዱን መረጠ በቃ እኔ ካንተ ረህመት ወጥቻለሁኝ ማረኝ ዘንልኝ ሁለተኛ የለም መደኝም እንኳን አለም ሸይጣን ብሏል እንዴ አላለም ሸይጣን ሱረቱል አዕራፍ በየቦታው ላይ የምናየው ሸይጣን እንደው ምን አለ እንደው ቃለ ረቢ ጌታዬ ሆይ اغفر لي ማለት ሲገባው فبعزتك ጨመረ በልቅና የሆነብኝ ለኡጉየነሁም አጅመዒን የሰው ልጅ የተባሉትን በአጠቃላይ የአደምን ዝርያ አጠማቸዋለሁኝ አለ አያችሁ እሱ መንገዱ ሌላ ሆነ የና አደም መንገድ ደግሞ ሌላ ሆነ አደምና ሐዋን ይቅር ብያቸዋለሁ አላቸው ይቅርታቸውን ተቀበለው በኸይር ቀጠሉ ሸይጣን ደግሞ ይቅርታውን መጠየቅ ሲገባው በዚሁ በወንጀሉ ቀጠለ እስከ የውመል ቂያማ ድረስ እንደተረገመ ይኖራል አው ለረገመ ችግር የለውም ማለት ግን ብቻዬን ጀሃነም እንዳልገባ እንዳይበርደው አሟሟቂ አደባባሪ ጀሃነም ሲያስፈልገኛል አለ እንግዲህ ሸይጣን አደባባሪ ከመሆን አላህ ነጃ ይበል ብቻዬን እንዳልገባ ነገ ቂያማ ቀን እንደዚህ ሚንበር ተዘጋጅቶለት ኹጥባ ያደርጋል ሸይጣን የሱን ኹጥባ ተናፍቃለህ ወይስ የነብዩን ኹጥባ ተናፍቃለህ ጀነት ውስጥ ገብተህ ከነብዩ ጋር ወይስ ጀሃነም ውስጥ ገብተህ ከሸይጣን ጋር وقال الشيطان لما قضي الامر ان الله وعدكم وعد الحق ووعدتكم فاخلفتكم وما كان لي عليكم من سلطان الا ان دعوتكم فاستجبتم لي خطبه ما يدرገኝ ነው ሸይጣን የመጀመሪያ ጀሃነም ሲገቡ እሱና የሱ አጋሮች የሚያደርገው ኹጥባ ይሄ لما قضي الامر ሸይጣን እንዲህ አለ ጉዳዩ ተወሰነ የጀነቱ ጀነት የጀሃነሙ ጀሃነም ከገባ በኋላ ان الله وعدكم وعد الحق እንዴት እንደሚያዋርደን የቂያማ ቀን አላህን ኹጥባ ከመስማት አላህ ነጃ ይበለን አላህ ትክክለኛ ቀጠሮን ቀጠራችሁ ወወዐድቱኩም ውሸት የሆነ ቀጠሮ ቀጠርኳችሁ አያችሁ فاخلفتكم አለ እኔ ቀጠርኳችሁን ቀጠሮ ዋሻዋችሁ ሰደቃ ስጡ ሲባል አሸይጣኑ يعدكم الفقر والله يعدكم مغفرة አይደለ አላህ ትማራላችሁ አበድሩኝ ይላል ሸይጣን አይ የቤት ኪራይ ምን ትከፍላለህ ይላል ልጆችን ምን ታበላለህ ይላል እሱ ከፈለገ ሰርቶ አይበላም ይላል ያው እዚህ ጋር አላህ እየጠራ ነው እዚህ ጋር ሸይጣን እየጠራ ነው አላህ ጠርቶህ ነበር ይላል ሸይጣን እኔን ጠርቼ ነበር አላህን እንቢ አልክና እኔን እሺ አልክ ይላል فاخلفتكم እኔ ግን ካድኳችሁ وما كان لي عليكم من سلطان በእኔ ላይ መብት የላችሁ እኔ እንዳትወቅሱ الا ان دعوتكم فاستجبتم لي ጠራዋችሁ እሺ አላችሁ መስጊድ ከመግሪብ እስከ ኢሻ ፕሮግራም ነበር ዛሬ ኳስ አለ ኳስ ግባልኩ ኳስ ገባ መስጊድ ፕሮግራም ነበር ዛሬ ስቴዲየም ግባልኩ ስቴዲየም ገባ መስጊድ ዳዋ ፕሮግራም ነበር ዛሬ ዲኤስቲቪ ሌላም ቦታ ላይ ኸምር ቤት ምንም ሊሆን ይችላል ግባልኩ ገባ الا ان دعوتكم فاستجبتم እጃችንን ይዞ ከመስጊድ ያስወጣን ሸይጣን አለ ጥሪ ሹክሹክታ ነው ጥሪው ጠራችሁ ይሻላችሁ መርሐባ አላችሁ ስለዚህ فلا تلوموني ولوموا انفسكم እኔን እንዳትወቅሱኝ ራሳችሁን ውቀሱ እንዴ ማለት ትችሉ ነበር ጠላታችሁ እንደነበርኩ አላህ ነግሯችሁ ነበር አልነገረንም እንዴ አላህ አልነገረንም አለም አህዲ ኢለይኩም ያ በኒ አደም አላ ተዕቡዱ الشيطان انه لكم عدو مبين وان اعبدوني هذا صراط مستقيم አላስገባችሁ ነበር አላህ ሸይጣንና ተታዘዙልኝ ታዘዙኝ ان الشيطان لكم عدو فاتخذوه عدوا انما يدعو حزبه ليكونوا من اصحاب السعير ሸይጣን ጠላታችሁ ነው ጠላት አድርጋችሁ ያዙ ሸይጣን ህዝቦቹን የሚጠራው ተንቀልቃይ የሆነችዋን ጀሃነም የዛ ባለቤት እንዲሆኑ ፈልጎ ነው ሸይጣን አይ ወሰወሰኝ ካቅም በላይ የሆነ ምናምን እንዳትል ኢማኒ ደካማ ስለሆነ እንጂ ኢነ ከይደ الشيطان ካነ ضعيفا
የሸይጣን ውስወሳ ተንኮል ደካማ ነው እዚህ ግባ የሚባል አይደለም። ይመጣብሃል አያተል ኩርሲ ቀርተህ እኮ የምታባረው ነው። ይመጣብሃል ቁል ሁወላሁ አሐድ ብለህ ጃስ ስትለው ይሄዳል። ኢማናችን ደካማ ስለሆነ ልባችንን ስለከፈትንለት ገባ። እንዴት እናውጣው? ማውጣትም እየቻለን ፈቃደኛ ግን አይደለንም። ነገ የቂያማ ቀን ጸጸቱ በጣም ከባድ ነው። ስለዚህ ነደም ይሄ ላይ የማስመምረው ወድጄ አይደለም። እሺ ነደም የተውበት አንዱ መስፈርት ነው። ነደም ማለት ምንድነው ብለናል? መጸጸት፣ ጸጸት በሰራነው ነገር መጸጸት አለብን። ይኸውላችሁ አንድ ነገር ልናገርና ጨርሳለሁ። እዚህ ይሄንን ጉዳይ ማለት ነው። አሁን እኔ ቲክቶክ ላይ ሶሻል ሚዲያ ላይ በአጠቃላይ ዋና ሸይጣን የሆነው ዛሬ ቲክቶክ ስለሆነ ሰዎች አደባባይ ላይ ወጥተው ወንጀላቸውን ፕሮሞት ሲያደርጉ እዩልኝ እንደዚህ ባልግ ያለሁኝ እዩልኝ እንደዚህ ዱርዬ ሆኛለሁ ሲሉ ከዚህ ዋሰ ዝቅጠት የለም እኮ አይደል? ዘፈንን ባግራውንድ እያደረጉ ሙስሊም ወንዶችን በተለይ እህቶቻችን ሙስሊም እህቶቻችን አደባባይ ሲያወጡ እዩኝ ዘመዶቼም ቤተሰቦቼም ጓደኞቼም የምታውቁን ሰዎች እዩኝ እኔ ከአላህ ትእዛዝ ወጥቻለሁኝ አላህን አምጬያለሁ እንደዚህ አይነት ዱርዬ ባለጌ ነኝ እያለች እኮ ነው። ሌላ ትርጉም እኮ የለው አይደለም። እሱም ወጥቶ ወንዱም ወጥቶ ልክ ራሱን ልክ ጥሩ ስራ እየሰራ እየመሰለው ወንጀልን አደባባይ ላይ ያወጣል። ራሱ ስልኩን እንደዚህ አስቀምጦ እየቀረጸ ይሄ ነገር ሁለት እንትኖች አሉ፣ ጎንዮሽ ጉዳቶች አሉ። አንደኛ ዛሬ የሰራው ቪዲዮ ሰዎች ሴቭ እያደረጉ ራሳቸው ጋር ያስቀሩታል አይደለም? ዩቲዩብ ላይ ይለጠፋል፣ የሆነ ቦታ ላይ ይለጠፋል። አመታቶችን 10 20 30 40 አመት ሊቆይ ይችላል ይሄ የሰራው ቪዲዮ። ያንን ቪዲዮ ዩቲዩብ ላይ የገባ ሰው ሁላ ይሄንን ያንተን ውርደት ሰዎች ያዩታል። ነገ ልጅ ትወልዳለህ። ዛሬ የወለድካቸው ልጆች ነገ አድገው ነገ የምትወልዳቸው ልጆች አድገው አባቴ አንተ እኮ ሞተሃል እኮ የአባታቸውን ቪዲዮ ሰዎች እያመጡ ልጆችን እንዲሸማቀቁ ታደርጋቸዋለህ። ዘመዶችስ እንዲሸማቀቁ ታደርጋቸዋለህ። አድናቂዎች እንዲሸማቀቁ ታደርጋቸዋለህ። አንዱ ትልቁ ጥፋት ይሄ ነው። አንዳንዴ ተውበት ኢለ الذين تابوا وأصلحوا ተውበት ያደረጉ ሰዎች ይላል አላህ ሸርጥ ሲያስቀምጥ ተውበት ብቻውን በቂ አይደለም። وأصلحوا አይ አስለሁ بعد ما أفسدوا ይላል። وأصلحوا ማለት ምን ማለት ነው? ያሳመሩ ማለት ነው። ያሳመሩ ማለት ዛሬ የሰራውን ወንጀል አደባባይ ላይ እንደሰራው ሁላ ነገ ተውበት ሲያደርግ ትላንት የሰራውት ነገር ጥሩ አይደለም፣ መጥፎ ነው፣ እኔን አይመለከትም፣ እኔ ወደ አላህ ተመልሻለሁ ብሎ የትላንትናው ማንነት ዛሬ እስካልፋቀ ድረስ ማለት ነው። በትላንትናው ማንነት ብዙ ሰዎች ይጠማሉ አይደለም? ብዙ ሰዎች ዛሬ እየተወረገረክ የሰራው ቪዲዮ ነገ አንተ ከሞትክ በኋላ ሌላ ሰዎች ይጠማሉ። ቀብር ውስጥ አንተ የምታጠማቸው ሰዎች ቀብር ውስጥ እንደገና ወንጀል ይጻፍብሃል። ባንተ ቪዲዮ በገዛ እጅ ቁጭ አድርገህ የቀረጽከው አላየንም? በቅርቡ ቲክታከሮች በጣም ታዋቂ ኢትዮጵያውያኖች በሚሊዮን የሚቆጠር ተከታይ ያላቸው ግን እየወጡ የሚወረገረጉ የነበሩ ሰዎች ወደ አኼራ ሄደው ሴቶች ሞተዋል። እነዚህ ሰዎች ይኸው እንደተፖሰተ ቪዲዮአቸው አለ እስካሁን ድረስ የሚያጠም ከቀጥተኛው መንገድ የሚያርቅ የሆነ ቪዲዮ ማለት ነው። ሌላኛው ተጓዳኝ ሌላ ጎንዮሽ ትልቁ ጉዳት ደግሞ ኩሉ ኡመቲ ሙዓፋ ኢላ አልሙጃሂድ ህዝቦች ሁሉ አፉ ላቸዋለሁ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አላህ አፉ ይላል ህዝቦችን በአጠቃላይ ህዝቦች የአላህ ባሮች ሁሉም አፉ ይባላሉ። በጣም ያስደነግጥ ሐዲስ ነው። አላህ ሽርክ የሚሰራን ሰው ነው አፉ አይደለም ያለው ቃል ኢነላህ ላ የግፊሩ አን ዩሽረከ ቢሂ በሱ ላይ የሚያጋራን ሰው በፍጹም አልምርም ብሏል አላህ። ከሽርክ ውጪ አልምረውም ያለው ወንጀል አላህ የማይምረው ወንጀል ምን አይነት ወንጀል ነው? አሁን የምነግራችሁ ወንጀል ነው። አያስደነግጥም? ሁሉም ህዝቦች አፉ ይባላሉ ኢላ አልሙጃሂሩን
ወንጀላቸውን አደባባይ ላይ ያወጡ ሰዎች ሲቀሩ ወመን ሙጃሂሩን ያ ረሱላህ ማናቸው ሙጃሂሮች ሲባሉ ማታ ወንጀል ይሰራል አላህ ደብቆት ያድራል ሰውየው ቀን ሲነጋ ጓደኞቹ ጋር ይሄድና ማታ አንዷን አውጥቻት እንዲህ አድርጊያት የሰራውን ዝሙት እንኳን ሳይቀር ይናገራል የጠጣውን መጠጥ ይናገራል ያሳለፈውን ነገር ይናገራል ስልክ ገንዘብ የሆነ ነገር ሰረኩ ብሎ እኮ የሚመጣ ሰው አለ ይነግራል አይደል ተምር ጠጥቶ ይሄ ወንጀልን የሚናገሩ አደባባይ ላይ የሚያወጡ ማለት አላህ ሰትሯቸዋል የአላህ መልእክተኛ እንዲወጣ ቢፈልግ አላህ ራሱ እኮ ያወጣባቸው ነበር ከፈለገ አላህ ግን ሊሰትራቸው አውክልላቸው ፈልጎ ነበር የአላህን ሱትራ የአላህን መጋረጃ ግን ገለጹት ለምን ተሰትረናለን መታወቅ እንፈልጋለን አላህ ነጃ ይበለን አይማሩም እንደዚህ ሰዎች አሉ የአላህ መልእክተኛ ዛሬ አደባባይ ላይ ስንት አይነት ወንጀል ነው የምናየው ስንት አይነት ወንጀል ግማሹ እንጀራይ ነው ይላል ግማሹ ታዲያ በምን ልፈምስ ይላል ፌመስ ለመሆን ማለት ዝነኛ ታዋቂ ለመሆን ማለት ከሸይጣን የባሰ እንደ ሸይጣን ዓለም ላይ ታዋቂ አለ ሸይጣን እኮ ቲክቶክ የለውም አለው እንዴ ፎሎ አድርጋችሁታል ቲክቶክ የለውም ግን ፎሎወርች የሱ ተከታዮች ነን ፎሎ የለውም ቲክቶክ የለውም ፌስቡክ የለውም ዩቲዩብ የለውም ምንም ነገር የለውም ሸይጣን እንደሱ ዝነኛ ታዋቂ የለም እውቅና ከሆነ ከሰባሰ ፊራውን ታዋቂ ነው ዝነኛ ነው በዝናቸው ልክ ግን እርግማን ነው ያተርፉታል በየትኛውም እምነት ላይ እርግማን ያተርፋሉ የሌላው ይደርስባቸው አላለ የኛ ግን ይደርስባቸው ወደው ሳይሆን በግዳቸው ይደርስባቸው እውቅና በእውቅና ልክ እንደዛው እርግማንህም እንደዛው ነው የሚበሳው አላህ ነጃ ይበለን አደራ ወደ አላህ እንመለስ ከእንደዚህ አይነት ታዋቂነት አላህ እንደው ደብቆ ቢያስቀምጠን ይሻላል ሶስተኛው አያዘመ አሁን አያዚነ ቁርጥ ሊያደርግ ይገባል አላ ያውደ ኢለይሃ አበደን ወደዚህ ወንጀል ዳግም ላይመለስ በቃ ተውበት አድርጓል ወደ አላህ ተመልሷል ተውበት ማለት በዚህ ወንጀል እየሰራ በዚህ አስተግፍሩላህ ማለት አይደለም ይሄ አይደለም ተውበት በቃ ይሄን ወንጀል እንዳይሰራ ለአንዴና ለመጨረሻ ጊዜ አቋም ሊወስድ ይገባል ከዚህ ወንጀል ጋር ሊራራቅ ይገባል ይሄን ወንጀል እንዲርቀው ሰበብ የሚያደርገውን ነገር ሁሉ ሊጠቀም ይገባል ጓደኛ ከሆነ ጓደኛ መቀየር አካባቢ ከሆነ አካባቢ መቀየር አይደለም ውሎን መቀየር ያስፈልጋል ያ 99 ነፍስ መጨረሻ ላይ መቶኛ ነፍስ የገደለው ሰውዬ ተውበት እንዲያደርግ ሸኺው መቶኛው ከገደለ በኋላ ተውበት እንዲያደርግ ሸኹ መስፈርት ካስቀመጡበት ውስጥ አንደኛው ምንድነው ይሄንን አካባቢ ሀገርን ለቀውጣ ለምን የወንጀል ሀገር ነው ስለዚህ ነገ ምን ያደርግባል ያገርሽባል ሳትፈልገው ያደርጋል ውሸተኛ ጓደኞች ካሉ ከውሸት ተውበት ማድረግ አትችልም ጫት ቃሚ ጓደኞች ካሉ ከጫት መቼም ቢሆን መተውበት አትችልም አጫሽ ጓደኛ ካሉ ሺሻ የሚጎትት ጓደኛ ካለ መቼም አትተርፍም እኔ ትቻለሁ ግን አብሬያቸው ልደበርባቸው ነው ይህ ቀላ ይደበሩባል የሆነ ጊዜ ይሰቡሃል ብዙ ሰዎች ይሄ ነው እኮ ዑለሞች አሷሂቡ ሳሂብ ይላል ጓደኛ ጎታች ነው ወይ አንተ ካልጎተትከው ወደ ኢማን እሱ ይጎትታል ውሎህን ካልቀየርክ ወላሂ የውሸት ተውበት መቼም ቢሆን አትመለስም ወደ አላህ ይሄው ሰውሳላ ሸይጣን ምን ትሰራለህ ይላል ዝሙተኛ ከዝሙት ተውበት አድርገህ ነው የመጣው ካስካሪ መጠጥ ተውበት አድርገህ ነው የመጣው ታዲያ ለምንድነው ሰዎች የሚመለሱ ሲባል እነዛ ጓደኞቻቸው ጋር ተመልሰው ይሄዳሉ ረመዳን ላይ ለምንድነው ሰው በጽናት የሚቆየው ወሩ ሙሉ እኮ ኸምር ቤት ዝር አይልም እኮ ወሩ ሙሉ አላህ ያዘነለት ሰው 15 ቀን በለው 15 ቀን ከ15 ቀን በኋላ መስጊዶች ጧሃራ ይሆናሉ አይደል ሰው ወደ ነበረበት እንዴት እንደሚመለስ አላህ ያውቃል ረመዳን ላይ ያሁላ ሰው ተንጋግቶ መስጊድ የሚሞላው በምን ምክንያት ነው በቃ ሌላ ቦታዎችም ይዘጋሉ ስለዚህ ክፍቶች መስጊዶች ብቻ ናቸው አዝም ያስፈልጋል ይሄ ሐዲስ አንድ ኡስታዝ ሲናገር ኸምር በመጠጣት ላይ በጣም የሚታወቅ ሰውዬ ነበር እና ይሄን ሐዲስ ሰምቶ ሄደ በቃ ካው በኋላ ኸምርን ላለመጠጣት ቃል ገብቻለሁኝ አለ
አልጠጣም በቃ አላህ እንደዚህ የሚያስቀይመውማ ከሆነ ምናምን ብሎ ሐዲሱ ልቡ ላይ ሰርስሮ ገብቷል። ከዛ አልጠጣም አዝም ያስፈልጋል ቁራጥነት ከዛ ያስፈልጋል እና በቃ አልጠጣም ብሎ መስጊድ ገብቷል። ዳዋ ይሰማል፣ ሰላቱን ይሰግዳል። በቃ ኢማን እና የውመ ሚነል አያም ሰፈሩን ግን አልለቀቀም። አጋጣሚ ከቤቱ ወደ ሰፈሩ ወደ መስጊድ በቤቱና በመስጊድ መካከል ጉዞ ሲሄድ 3 ኸምር ቤቶች አሉ። 3 መጠጥ ቤቶችን አልፎ ነው የሚሄደው እና ከስራ ቦታም ሲመለስ እነዛ 3 ቦታ ላይ ገባ አድርጎ ወይም ከ3 አንዱ ቦታ ገባ አድርጎ ምናምን ሞቅ ብሎ ነው የሚሄደው እና ይህንን ዳዕዋ ከሰማ በኋላ ቆረጠ። ወንድ ልጅ ቆረጠ አለ። የመጀመሪያውን ኸምር ቤት አየ። ዞር ብሎ አየውና በፍጹም አልጠጣም፣ ወላሂ አልጠጣም፣ ተውበት ነው አለ። እንደምንም ብሎ ይህንን የመጀመሪያውን ቤት አለፈ። ትንሽ እንደተራመደ ሁለተኛው ቤት አለፈ። ሁለተኛውን ቤት ጋር እንደደረሰ ተንገራገረ። ትንሽ ነፍስያው አስቸገረችው። ልግባ በፍጹም ተውበት ነው፣ ቀልድ የለም አለ። ሁለተኛውንም አላህ አገዘውና አለፈ። ሶስተኛው ላይ ደረሰ። ሶስተኛው ቤት ኸምር ቤት ይሁን እነዚህ ባይኖሩ እኮ ይሁን ሶስት አይመጣም ነበር አይደል? በሰፈር ቢቀይሩ ምን አለበት ይዘው። ሶስተኛው ቤት ከሄደ በኋላ ይገባል፣ ይሄዳል፣ ይመለሳል። እንደምንም ብሎ አላህ አገዘውና ሶስተኛውንም አለፈ። አላሁ አክበር አትሉለት ታዲያ። ሶስተኛውንም አለፈና የስ ጀግና ነኝ፣ ለዚህ ጀግንነቴማ አንድ ሁለት ያስፈልገኛል አለና ገብቶ አንድ ሁለት አለ። የደስታ ነው። እሺ ይሄ የደስታ ነው እንጂ አልጠጣም። ጠጥቷል። ቢጠጣም የደስታ ነው። ራሱን እንትን ለማለት ነው፣ ለማጀገን ነው። እንደዚህ ነው የኛ ተውበት። በቃ አሁን አይ እንደዚህ ነው ሰው የሚያስበው ለማለት ነው። አሁን የኛ ተውበት ይሄ ነው። እንዲህ ነው የምናስበው። ከእንደዚህ አይነት ተውበት እንግዲህ አላህ ነጃ ይበለን እና ሶስተኛው ይሄ ሶስቱ እነዚህ ነገሮች ካሟላን አላህ ተውበታችንን ይቀበለናል በአላህ ፍቃድ ሰበቡ ነው። አራተኛው ግን ከሰው ልጅ ጋር የተያያዘ ነው አለን አይደለ? ከሰው ልጅ ጋር የተያያዘ ገንዘብና መሰል ነገሮች ከሆነ ገንዘቡን ትመልሳለህ። ገንዘቡን ትመልስና በቃ አፉ አለ ሰውየው ቀልቡላ እንትን ላልክበት ያ ገንዘብ በወቅቱ ያው ቫልዩ አለ የለውም። አሁን ዑለሞች የዛሬ 5 ዓመት 10 ዓመት የበላው 100 ሺህ ብር ዛሬ 100 ሺህ ብር ነው መመለስ ያለብህ ወይስ 1 ሚሊዮን ብር ነው የምትመልሰው? የገንዘቡ ቫልዩ አሁን 100 ብር ብትሰጠው የዛሬ 10 ዓመት 100 ሺህ ብር ምን ያህል ከባድ ብር እንደሆነ ታውቁታላችሁ። አሁን ላይ 100 ሺህ ብር አምጥተህ ብትሰጠው 100 ብር ነው የምትሰጠው። ስለዚህ ቫልዩ አለው ወይስ የለውም? ዑለሞች ይሄ ለዑለሞች ተዋዋለው፣ እኔ አልገባበትም። የፈትዋ ጉዳይ ነው። አንተ ህይወትን ቀይረህበት ምን ብለህ ምናምን የቀን ወጪህ 100 ሺህ ብር በሚሆንበት ሰዓት ላይ 100 ሺህ ብር ብትሰጠው ለሱ ምንም ዋጋ ያለው አይመስለኝም። ግን ገንዘብ መልስ፣ ሐቅ ካለብህ ሐቅህን መልስ። ያለው ከሱ ጋር ሐሜት ከሆነ ወይም ደግሞ አንተ እሱ ላይ ድንበር አልፈህበት በጥፊ በጫማ ጥፊ በቦክስ በሆነ ነገር መታው ከሆነ ተመቻችለት አለ። እንደመታኸኝ ምታኝ፣ ተውበቱ ይሄ ነው። እንዴት እደፈራለሁ ምናምን ያንተ እንትን አይደለም። አኺራ ላይ ከምትዋረድ እዚህ ብትደፈር ይሻላል አይደል? የመታኸው ከሆነ ምታኝ በለው፣ ተመቻችለት። ከፈለገ አውፊ በል፣ ከፈለገ ደግሞ ይምታክ መልሶ ማለት ነው። ፈመን ያዕተዳ አለይኩም ፈአዕተዱ አለይሂ ቢሚስሊ ማ አዕተዳ አለይኩም አለ አላህ። ድንበር ያለፈባችሁን ድንበር ባለፈበት ልክ ድንበር ለፉበት ብሏል። በዛ ልክ ነው። ከዛ ውጪ ማለፍ አይቻልም። ሐሜት ከሆነ ሌላም ዘለፋ ክብሩን የሚነካ ምናምን ነገር ከሆነ ቀዝፍ ምናምን ያልሰራውን ነገር በሱ ላይ መለጠፍ ከሆነ የሰራውን ያማውን ነገር ንገረው። እያንዳንዱ በተፋሲል መንገሬ ሌላ ጦርነት ሊያስከትል ይችላል ብለህ ከሰጋህ ይላሉ ዑለሞች በደፈናው አምቻለሁ አፉ በለኝ በለ። ገብቷችኋል? አንዳንድ ሰው ካልነገርከኝ ሐሜትን ይልሃል። ቀለብ ሐሜት ቀለብ የሆነው ሰው ማለት ነው። ንገረኝ ምን ብለህ ነው ያማኝ? እኔ አፉ ማለት እሺ ብያለሁ፣ ግን ንገረኝ። አይ ይሄ የሆነ ጎራው ብዬ ነበር እንደዚህ ብለህ እና ሊላህ አልኩ። በፍጹም አላልኩም።
መጀመሪያ ብያለሁ ብለኛል ነበር እኔ ጎራው ትለኛለህ ብዬ መቼ ጠብቄ ነበር ታዲያ ሸበላው ብሎ እንዲያማው ነው የፈለገው ሐሚድ ከሆነ እኮ በመጥፎ እንዲያማው ሰው ያለ በጥሩ ሊያማው አይችልም አትናገሩ ያማችሁትን ነገር አትናገሩ ሰውየውን ቅስሙን አጥንቱን ነው የምትሰሙት በደፈናው አምቻለሁ ክብርህን ነክቻለሁ ለአላህ ብላፉ በለኝ ብሎ አፍ እንዲል አላህን ሰውየው መጠየቅ ነው አፍ ካላልህ እጁን እንደዚህ ያደርግና ይመጣል ይሄ ወላሂ ትላንትና ሀቢቢ ትላንትና አምቼ ነበር ተሰብስበን ምናምን ስምን አንስተን ነበር አሁን ትለኛለህ አትለኝም ይለዋል እጁን እያሳየው እኮ ነው እንደዚህ አይነት አፉታ የለም ቢልህም አላለህም ይሰው ሁለተኛ እጁን ባይሰነዝርም ባሳየውም ምን ይለዋል አፉ ትለኛለህ አትለኝም ይለዋል እያስጨነቀው ማለት ነው አይ ዝም ካለው ወይም ደግሞ አልልህም ካለው እኔ ምን አገባኝ እኔ አፉ በለኝ ብያለሁ የራሱ ጉዳይ ብሎ ይሄዳል አፉ ተብሏል ይሄ ሰውዬ አልተባለም ከዚህ ሰውዬ አፉታ እስካልወጣ ድረስ አፉ አልተባለም አፉታችን ራሱ ይሄ እንደዚህ አይነት ጥያቄያችን ራሱ ሌላ ተውበት ራሱ ያስፈልገዋል የኛ ራሱ ወቀት ተዛህረ دلائل الكتاب والسنه واجماع الامه على وجوب التوبه ያለው ይሄ ነው قال الله تعالى وتوبوا الى الله جميعا አለ ክታቡ ላይ ወደ አላህ ተመለሱ በጥቅሉ ወይም ሁላችሁም ايها المؤمنون እናንተ አማኞች ሆይ ለዓለኩም ትፍሊሁን እንድትድኑ ከፈለጋችሁ መዳን የሚገኘው ወደ አላህ በመመለስ ነው የፈራ ይመለስ ተውበት ማለት ነው ትክክለኛው እስላም ላይ ነው የሚሰራው قال تعالى وان استغفروا ربكم ጌታችሁን ምህረትን ለምኑት ثم توبوا اليه ከዛ ወደሱም ደግሞ ተመለሱ ማርታ ጠይቁት እሱንም ደግሞ ወደሱም ደግሞ ተመለሱ ሱረቱ ሁድ ቁጥር 3 ላይ وقال تعالى يا ايها الذين امنوا እናንተ አማኞች ያለ توبوا الى الله توبه نصوحا ወደ አላህ ጥርት ያለች ተውበት አድርጉ ወይም መመለስን ተመለሱ አለ ነሱሃ የሚለው ليس بعده رجاء ማለት ነው መመለስ የሌለበት ተውበት ማለት ነው እቅድ የሌለበት ተውበት ማለት ነው ለአሁኑ ተውበት ላድርግ ኢንሻአላህ ግን ኢንሻአላህ የሆነ ወንጀል አስቤያለሁ ብሎ ለራሱም ይሁን ለሰው መናገር በእቅድ ተውበት የለም አላህ ኢንሻአላህ አንግላ አጠራቅሜ ተውበት አደርጋለሁ አላህ ኢንሻአላህ ይምረኛል ብሎ በኋላ ለሚሰራው ወንጀል ዛሬ ተውበት አድርጎ ለበኋላውም ጭምር አንድ ላይ የሚባል ነገር የለም ነሱሃ የሚለው ብዙ ነገርን የሚያዝል ስለሆነ ማለት ነው وعن ابي هريره رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ ሲሉ ሰማኋቸው والله بالله ይሄ ነው ነግራችሁ اني لا استغفر الله واتوب اليه እኔ ወደ አላህ መለሳለሁኝ ወደ استغفر الله ማለት አላህን ምህረት ጠይቀዋለሁኝ واتوب اليه ወደሱ መለሳለሁኝ ጌታዬ ወደ አንተ ተመልሻለሁ እላለሁኝ في اليوم በቀን اكثر من 70 مره ከሰባ ጊዜ በላይ አሉ ያ አላህ መልእክተኛ ከሰባ ጊዜ በላይ ወደ አላህ ተውበት አደርጋለሁ استغفار አደርጋለሁ رواه البخاري وعن الأغر ابن يسار المزني رضي الله عنه قال قال رسول الله صلى الله عليه وسلم يا أيها الناس سوّت هو يالو توبوا إلى الله واستغفروه ودع الله تملسوا يكرتان مهرتنم تأيقوا الله فإني أتوب في اليوم 100 مرة رواه مسلم أنا بقى مستبتشا متو بزي توبة هذا قال له ودع الله ملس الله مع كونه قد غفر الله له ما تقدم من ذنبه وما تأخر ነብዩ አለይሂ ሰላቱ ሰላም ፍጹም ናቸው አይደለም ወንጀለኛ አይደሉም እኮ ወንጀል የለባቸው ያጠፉትን ጥፋት አላህ ለምን እንዲያደረክ ብሎ እኮ በተውበት እኮ ይጀምራል አፈላሁ አንከ ሊማ አዚንተ ለሁም ይቅር በለህና አላህ ይቅር ብያለሁና ግን ለምን አደረከኝ ተውቢኹ በምንድነው በመድህ ነው በሙገሳ ላይ የታጀበ የሆነ ወቀሳ ነው ያለው ነብዩ አለይሂ ሰላቱ ሰላም አበሰ ወተወላ አንጃው ለአማሊያ ይልና መጨረሻ ላይ አላህ መልእክተኛ ማድረግ እንደሌለባቸው ይሄኛው አካል ከዛኛው አካል የተሻለ እንደሆነ ተውጂህ ደግሞ ይሰጣቸዋል አላህ እንዳለም ሆነ ግን አጠፉም ብንል እንኳን የአላህ መልእክተኛ ከዚህ በፊት ያጠፉት ወንጀል ካሁን በኋላ የሚያጠፉት ወንጀል ካለ ተምሮላቸዋል እኮ ወንጀል የሌለባቸው ነብይ በቀን ከ7 እስከ 100 ጊዜ
اللهم اغفر لي وتب علي እያሉ ተውበት ካደረጉ ወደ አላህ ከተመለሱ እኔና እናንተ በቀን በሺዎች የሚቆጠሩ ወንጀሎችን ምንሰራ ሰዎች ምን ያህል ተውበት ያስፈልገናል? ምን ያህል ወደ አላህ መመለስ ይጠበቅብናል ነው ከነብዩ አንፃር እኛን ስናይ ከነብዩ አንፃር ራሳችንን መገምገም ይጠበቅብናል ነው وعن ابي حمزه انس بن مالك الانصاري خادم رسول الله صلى الله عليه وسلم የነብዩ አለይሂ ሰላቱ ሰላም خادማቸው ነው 10 አመት አገልግሏቸዋል قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ አሉ والله افرح بتوبه عبده الله እኮ በባሪያው መመለስ ይደሰታል በባሪያው መደሰት ይደሰታል መመለስ ይደሰታል መመለስ የሚለው ገብቶናል አይደል ካለንበት መጥፎ ነገር ወደ አላህ ስንመለስ ወደ ጥሩ ነገር ስንመለስ አላህ ደስ ይለዋል ምን አሐዲኩም ከናንተ አንዳችሁ አሉ ምሳሌ ሲያስቀምጡልን ሰቀጥ على بعيره ከፈረሱ ከግመሉ ላይ ወደቀ وقد أدله في أرض فلات ከዛ በኋላ እልም ባለ ሜዳ አውላላ ሜዳ ላይ ፈረሱ ጠፋበት ብለው ሐዲሱ እዚህ ጋር ተቆረጠ ረጅም ሐዲስ ነው ሙተፈቁን አለይሂ ወፊ ሪዋያት ለሙስሊም ቀጣይ ይሄ ያሁኑ ሐዲስ ይሄ ነው የሚያብራራው ለላሁ አላህ እኮ አሸዱ ፈርሐን በጣም ደስታል አላህ ማስደሰት አትፈልጉ ከሰደቃዎች ሁላ ከመልካም ስራዎች ሁላ ትልቁ መልካም ስራ በወንድምህ ልብ ላይ ደስታን መክተት ነው ባንተ ምክንያት ወንድምህ ከተደሰተ ትልቅ ዒባዳ ነው የፈጸምከው ትልቅ ዒባዳ ወንድምህ ላይ እንደዚህ ከሆነ ሰው ላይ የሰራው ከሆነ አላህን ማስደሰት ደግሞ ምን ሊሆን እንደሚችል አስቡት አላህን ለማስደሰት ህይወትህን ገብር ገንዘብህን እንዳለ አሟጠህ ስጥ እንዲህ አድርግ ልጅህን ገብር ምናምን ተብሎ አልተጠየቅንም ቀላል ነገር ነው የተጠየቅነው ወንጀለኛ ነበርክ ካሉብህ ወንጀሎች ሁላ ሙሉ በሙሉ ውጣና ጌታዬ ወይ በቀኝ ብለህ ወደ አላህ መስመር ግባ የዛኔ አላህ ይደሰታል ሱብሃንአላህ በቃ እንደው ወንጀላችንን ባይመረምስ አላህ እሱን ማስደሰት ብቻ ይበቃል አላህ ይደሰታል ለላሁ አሸዱ ፈርሃን በጣም ነው የሚደሰተው አላህ ሰላት ሰግዳችሁ ጾም ጾማችሁ አላህ ይደሰታል የሚል ቦታ ላይ የለም እስካሁን እኔ አላውቅም በተውበት የሚደሰተው ነው ያህል አላህ አሸዱ ፈርሃን ቢተውበት عبده ሰው ባሪያው በመተውበቱ ባሪያው ወደ አላህ በመመለሱ አላህ በጣም ይደሰታል حين يتوب اليه ወደሱ በሚመለስ ጊዜ ወደ አላህ በሚመለስበት ጊዜ ካፊር ነበር ዛሬ ሙስሊም ሆነ አላህ እንዴት እንደሚደሰት ትላንት ይጠጣ ነበር ዛሬ መጠጥ አቆመ አላህ እንዴት እንደሚደሰት ትላንት ሱሪ ለባሽ ነበረች ጸጉሯን ትከፍት ነበር ዛሬ ተሰተረች እህታችን አላህ በጣም ተደስቶ ነው የሚቀበላት ትላንትና ሌባ ነበርክ ማጅራቶች ነበር ዛሬ አቆምክ መስጊድ ገባ አላህ እንዴት እንደሚደሰትብህ አላህ ከሚደሰትባቸው ባሮች አላህ ያድርገን አላህም እናስደስት አላህ ያድርገን ምን አሐዲኩም አሉ ከናንተ አንዳችሁ ካን አላ ራሂለቲ ግመሉ ላይ ነበረ ቢአርዲ ፈላቲ ጭር ባለ ሜዳ ላይ ፈንፈለተት ምንሁ ግመሉ አመለጠችው ከግመሉ ላይ ሲወደቀና ቅድም ላይ እንዳልነው ማለት ነው ከዛ በኋላ ግመሉ አመለጠችው ወአለይሃ ጣዕሙሁ ወሸራቡሁ ግመሉ ላይ የሚበላውና የሚጠጣው ቀለቡ እሷ ላይ ነው ተጭኗል ፈአይሰ ሚንሃ ግመሏን በፍጹም እንደማያገኛት ተስፋ ቆረጠ በቃ ግመል ከጠፋ አይገኝም አውሬም ማያድነውም ምንም ነገር ራሱን ችሎ የሚኖር እንስሳ ነው በራሱ ጊዜ ፈልጎ አንተ ጋር ከመጣ እንጂ ግመል ከጠፋ አይገኝም ቁርአን የተሐፈዘ ቁርአን ከጠፋ ልክ የግመል አጠፋፍ ነው ብለዋል የአላህ መልእክተኛ ቁርአን የሐፈዛቸው ወንድሞች ጠብቁት ካመለጣችሁ ከሾለከ ሄደ ነው በቃ ቁርአን ላይ ከባዱ ነገር ሙራጃ ነው አይደል ስለዚህ ጠብቁ አላህ ይጠብቃችሁ እና ወአለይሃ ጣዕሙሁ ወሸራቡሁ ግመሉ ላይ የሚበላው የሚጠጣለ ፈአይሰምንሃ ተስፋ ቆረጠ ከግመሏ በቃ ጠፋ ስለዚህ ሰውዬ በረሃ ነው ምድረ በዳ ነው ማንም ምንም የለም የሚበላ የለም የሚጠጣ የለም የሚገዛበት የለም የሚደርስለት ሰው የለም ምግቡ መጠጡ እሷ ላይ ነው ያለው
ሩቅ ነው እንዳያቋርጥ ማቋረጥም አይችልም። ስለዚህ ተስፋ ቆረጠ። በቃ ሞቱን ሊጠብቅ ማለት ነው። ፋተ ሸጀረተ የሆነች ዛፍ ነበረችና ያቺ ዛፍ ጋር ሄደ። ፈተጃ ፊ ዚልሃ የዛፏ ጥላ ስር ሄደና ጋደም አለ። በቃ ከሞትኩም እንግዲህ በዚያው ለሞት ነው። ወቀድ አይሰ ሚን ራሂለቲሂ ከግመሉ ተስፋ ቆርጧል። ይሄ ሰውዬ በቃ ከግመሉ ተስፋ ቆርጧል። አትገኝም ብሎ አስቧል። ፈበይነማ ሁወ ከዛሊክ ኢዝ ሁወ ቢሃ ቃኢመተን ዐንደሁ በዚህ ሁኔታ ላይ እያለ እሱ ተኝቶ ባለበት ሰዓት ላይ ልክ እሱ ሲነሳ ከእንቅልፉ ሲባልን ግመሏ ከነ ጭነቷ አጠገቡ መታ ቆማለች። የአላህ ስራ ምን ይሰማቸዋል? ምን ይሰማል? ደስታው ይገለጻል። ምክንያቱም የህይወት ጉዳይ እኮ ነው። ይሄ የህይወት ጉዳይ ነው። ህይወቱ በቃ መስመር ሊይዝለተው ሊቀጥልለት ነው። ስለዚህ ሰውዬ ፈአኸዘ ቢኺጣሚሃ ቶሎ ብሎ ልጓሟን ያዛት። ልጓም ይሄ አፋቸው እንደዚህ የሚታሰርበት ገመድ ነው። ቶሎ ልጓሟን ያዘና ሱመ ቃለ ከዛ በኋላ አለ ሚን ሽደቲል ፈርህ በጣም ደስታው ወደር ከማጣቱ የተነሳ ተደሰተ ብቻ አይገልጸውም እኮ የደስታው ጥግ ደስታ እኮ ያሰክራል ይባላል። አላሁመ አንተ አብዲ ወአነ ረቡክ ጌታዬ ወይ አላሁመ ብሎ እኮ ነው ጌታዬ ዋለና አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። አኽጣ ሚን ሽደቲል ፈርህ ከደስታው ወሰን ማለፍ የተነሳ ተሳሳተ። የዛሬ ዳኢነን የሚሉ ሰዎች ቢኖሩ አክፍረውታል። አልከፈረም? ከፍሯል። ምክንያቱም አላህ እንዴት ባሪያዬ ነው እስላም ያው ነብዩ አላከፈሩትም። ረበና ላ ቱአኺዝና ኢነሲና አው አኽጣና ተሳስተን ወይም ረስተን የሰራነውን ነገር አትያዝብን ብለናል። አላህ እሺ ብሎናል እኮ ተሳስተን የሰራነውን ነገር አላህ ይዘብን። መሳሳትን ግን አንተና አላህ ብቻ ነው የምታውቁት። አንተና አላህ ብቻ ነው የምታውቁት። ስለዚህ ይሄ ደስታ ሰውየው ምንድነው የተፈለገው? የሰውየውን ቂሳ ያመጣው ለምንድን ነው? ሰውየው ግመሉን አግኝቶ ደስታውን መቆጣጠር እስከሚያቅተው ድረስ የተደሰተው ደስታ ከዚህ የበለጠ አላህ ባሮቹ ወደሱ ሲመለሱ ይደሰታል ነው መልእክቱ። አጂብ አትሉም ታዲያ? ወደሱ የምንመለስ አላህ ያድርገን። አሁን ምንም ወንጀል የለብንም ምናምን ነገር እንዳትሉ፣ ምንም የለብንም እንዳትሉ፣ በቀን እስትግፋር አብዙ። اللهم اغفر لي وتب علي اللهم اغفر لي وتب علي በቀን 1000 በቃል 2000 በቃል 5000 10000 ይሄ በሉበት ዝም ብላችሁ እስትግፋር አብዙ። አንድ ቀን ለእስትግፋር፣ አንድ ቀን ለሰላዋት፣ አንድ ቀን ለሆነ ነገር እያላችሁ ዚክሮችን ለዚክር ለምናምን እያላችሁ ወላሂ ራሳችሁ ቢዚ አድርጉ። ነቲጃውን ውጤቱን እንደዚሁ ታዩታላችሁ። በቅርብ ጊዜ ውስጥ ታዩታላችሁ። ወላሂ ዱንያውን አላህ ይከፍትላችኋል። አንድ ነገር ብቻ ልንገራችሁ፣ ሰዓት ደርሷል። አንድ ነገር ብቻ ልንገራችሁ። አንድ ዳቦ እስትግፋር፣ አሁን ተውበት እስትግፋር ምን ያህል ፓወር እንዳለው ፓወርፉል ነው በዱንያም በአኺራ። አንድ ዳቦ ጋጋሪ ነበረ፣ ዳቦ ነጋዴ ነበረ እና ዳቦ ይሸጣል። ዳቦ ነጋዴዎች በተለይ ስሙ፣ በተለይ እናንተ ብቻ ደግሞ ለሚመለከተው ባለሱቆች ሌሎቻችሁ ስሙ። ይሄ ሰውዬ በማንኛውም እንቅስቃሴው ላይ እስትግፋር ያደርጋል። እንደሚያደርግ የታወቀው መስጊድ ሊሰግድ ገባ። ጀማዓ ሰገደ። ኢሻ ሰላቱን ሰግዶ ከጨረሰ በኋላ የመስጊዱ ጥበቃ ውጡ እያሉ ሰዎችን እያስወጡ ሊዘጋ። አንድ ትልቅ ሽማግሌ መስጊድ ውስጥ አሉ። ማደሪያ የላቸውም። ከሩቅ ቦታ ነው የመጡት። መስጊድ ውስጥ ገብተው ማደሪያ የለኝም አሳድሩኝ አሏቸው። በፍጹም መስጊድ ውስጥ አናሳድርም፣ ማደር አይቻልም ማለት። ከዛ ይሄ ሰውዬ ከሽማግሌው ከዘበኛው ጋር ግብ ሲገቡ ዘበኛው ጎትቶ ያስወጣቸዋል፣ ክብራቸውን በማይመጥን መልኩ ማለት። ከዛ ይሄኛው ዳቦ ጋጋሪው በጣም ልቡ ይሰማውና እሳቸውን ይዞ ደግፎ ቤቴ ልሰዶት፣ ምግብ ምን ጋር አበላውታለሁ፣ ማደሪያ ምን ጋር አላሉት። እሺ አሉ፣ ደስ አላቸው፣ ይዟቸው ሄደ። ቤት ከደረሱ በኋላ ምግብ አቀረበ፣ በሉ፣ ጠጡ። ይሄ ማደሪያ ውስጥ ነው አለና ማደሪያቸው ላይ ቦታ ሰጣቸው፣ እዛው ተኙ። እሳቸውም እሱም
ለይል ሰጋጆች ናቸው። እሳቸው ለመስገድ ለሊት ተነሱ። እሱ ደግሞ ለይሉን ሰግዶ ጨርሶ ወደ ስራው ገብቷል። ዳቦ ያቦካል፣ ይጠርጋል፣ ይወለውላል፣ ያጸዳል ምናምን። እያንዳንዱ ሞመንት ላይ ግን ምን አለ? ኢስቲግፋር አለ። አስተግፍሩላህ ይላል። አስተግፍሩላህ ሲያጸዳው፣ ሊጡን ሲያቦካ አስተግፍሩላህ ይላል። ዝም ብለው ይሰሙታል ሸህ። ከዛ በኋላ አንድ ጥያቄ ብቻ ጠየቁት። በዚህ ኢስቲግፋር ምንም ሁሉ ነገር ላይ ነው ኢስቲግፋር የምታደርገው አሉት። አዎ ሲሄድም ስመጣ ቁጭ ስልም ስነሳ ዳቦን ስጋግርም ሲሸጥም እኮ አስተግፍሩላህ እያሉ ይሸጡ በሁሉም መሃል ላይ። ታዲያ በዚህ ኢስቲግፋር ያገኘኸው ነገር ምን አለ? ምን ተጠቀምክ አሉት። አሁን ነው ጉዳዩ። ዋናው ነገር እኛ የሆነ ነገር ከሌለው እኮ አናደርግም። ለማንኛውም ቦነሱ ነው። ምንድነው ምን ተጠቀምክ ሲሉት ወላሂ አለ እኔ በዱንያ ላይ አላህን ለምኜው ከጅዬው ተስፋ አድርጌ ያጓደለብኝ እምቢ ያለኝ ነገር የለም። በኢስቲግፋር አንድ ነገር ቀርቶብኝ አያውቅም አለ። ልጅ ይታመምብኛል፣ አፍ ያደርጋል። በዕዳ ያዛለው፣ ይከፈላል ዕዳው። የሆነ ነገር ይመጣል፣ ኢስቲግፋር አደርጋለሁ፣ የለም። የሆነ ነገር ይመጣል፣ በኢስቲግፋር ይጠፋል፣ ጭም ይላል። አንድ ነገር ብቻ አላህ ጎሎብኛል አለ። አንድ በአኺራ አንድ በዱንያ። የአኺራውን ተስፋ አደርጋለሁ አለ። ምንድነው የአኺራው? ምንድነው? ጀነት። እሱ ተስፋ ነው። እምቢ አለኝ ማለት አይቻልም። በዱንያ ላይ ግን አንድ ተስፋ ማደርገው ነገር አለ ማለት አቆየብኝ አላህ እለምነዋለሁ። ምን ነው ኢስቲግፋር ላይ ያደረኩ ግን ትንሽ አዘግይቶታል። ምንድነው እሱ አሉት። አንድ ትልቅ ዓሊም አሉ ዓለማችን ላይ ተጽዕኖ ፈጣሪ ናቸው። ኢማም አህመድ ይባላሉ። የእሳቸውን ፊት ሳታሳየኝ ከእሳቸው ጋር ሳታገናኘኝ እባክህ ወደ አንተ እንዳትወስደኝ ብዬ አላህን ለምኜዋለሁ። ኢስቲግፋሬ የዚህን መልስ ይጠብቃል። ጭንቅላታቸውን ነቀነቁ። ወላሂ ትልቅ የአላህ ባሪያ ነህ፣ አላህ ዱዓህን ሰምቶሃል፣ እሱንም ሰው ያሳይቷል። አነ ኢማሙ አህመድ አሉት። ሱብሃንአላህ ኢማሙ አህመድ የሚባለው እኔ ነኝ። ይሄው አላህ ያሳያል። ታዲያ አንተ ምን ትጠብቃለህ? ልጅ እምቢ ብሏል፣ ኢስቲግፋር አድርግ። ድህነት አስቸግሯል፣ ኢስቲግፋር አብዛ። ስራ እምቢ ብሎብሃል፣ ጠሞብሃል፣ ኢስቲግፋር አድርግ። ትዳር እምቢ ብሏል፣ ኢስቲግፋር አድርግ። ወላሂ ኢስቲግፋር እናድርግ። ምንድነው የሚሉት ነብዩላህ ኑህ አለይሂ ሰላም? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ በሉ እስቲ ገፋራ። ጌታችሁን ምህረት ጠይቁት፣ ኢስቲግፋር አድርጉ፣ አላህ መሐሪ ነው። ከዛስ መሐሪ። ድርቅ መጥቷል፣ ችግር መጥቷል። ዩርሲል ሰማ አለይኩም ሚድራራ፣ የተነባበረ የሆነ ሰማይ ከሰማይ ዝናብን ያፈስላችኋል፣ ያመጣላችኋል። ወፊ ሰማይ ሪዝቁኩም ወማ ተዋዱን፣ ሪዝቃችን ሰማይ ላይ ያለው አይደል? ሪዝቃችን ይከፈታል። በምን? በኢስቲግፋር። ልጅ እምቢ ብሎሃል፣ ገንዘብ አጥተሃል፣ ደሃ ሆነሃል፣ ኢስቲግፋር አድርግ። ከዛ ዩርሲል ሰማ አለይኩም ሚድራራ ወይምዲድኩም ቢአምዋሊ፣ ገንዘብ ይሰጣል፣ ወበኒን ልጆች ይሰጣል፣ ወይጃል ለኩም ጀናቲን ወይጃል ለኩም አንሃራ። አያችሁ የጀነት አትክልታማ ቦታዎችን አላህ ይሰጣችኋል። የምትፈልጉትን ነገር አላህ ያደርግላችኋል። በምን? በኢስቲግፋር። ማለኩም ላ ተርጁነ ሊላሂ ወቃራ፣ ለአላህ ክብሩን ልታቁለት ያልቻላችሁበት ምን ሆናችሁ ነው? አላህ ኢስቲግፋር አድርጉ ሰጣችኋለሁ እያልኳችሁ አታደርጉም? ተውበት አድርጉ እደሰታለሁ እያልኳችሁ አታደርጉም? ማለኩም ላ ተርጁነ ሊላሂ ወቃራ። ይሄ የአላህ ጥያቄ ነው። ለአላህ ክብሩን ለምንድን ነው ልሰጡት ያልቻላችሁት? መልስ ልሰጡት ያልቻላችሁት ለምንድን ነው? አላህ ይለናል ኢስቲግፋር አብዝተን የዛሬ ሳምንት ያየነውን ውጤት ደግሞ ምናይ ሰዎች አላህ ያድርገን። ውጤቱን አሳይቶን ኢማም አህመድ እንዳሳየው ለዚህ ሰውዬ እኛንም ደግሞ የምንፈልገውን ነገር በኢስቲግፋር ብዛት ምክንያት ምናይ ሰዎች አላህ ያድርገን። ኢንሻአላህ ወላሂ ያሳየናል። እኛ የቂን እንበል፣ አላህ የሚዋሻ አምላክ አይደለም። ያሳየናል። ኢስቲግፋር እናብዛ። እዚህ ቁጭ እያላችሁ አዛን እያለ ራሱ ኢስቲግፋር መጀመር ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።